እንኳን ለበዓለ ጰራቅሊጦስና ለሊቀ ሰማዕቱ ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአሐዱ ሚዲያ መርሃ ግብር ተከታታዮቻችን በኢትዮጵያ የሰዓት አቆጣጠር ከምሽቱ 4 ሰዓት የዚህን ቻናል መርሃ ግብር የምናስተላልፍ መሆኑን እንገልጽላችኋለን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የበዓለ ጰራቅሊጦስን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 68 ቁጥር 18 ወደ ላይ አረግህ ምርኮህን ማረክ፣ ስጦታዎችህንም ለሰዎች ሰጠህ፣ ደግሞም ለአመፀኞች በዚያ ያድሩ ዘንድ። አረገ ውስተ አርያም ፄዊወ ከፄዋ ወወሃብከ ጸጋከ ለጓለ እመሕያው እስመ ይክሉ ከመ ይሃድሩ በበዓለ ጰራቅሊጦስ ዕለት በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 1 እስከ ቁጥር 17። ቃሉም እንዲህ ይላል። እንግዲህ በጌታ ስር የሆንሁ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትሕትና ሁሉና በየዋህነት በትዕግሥትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሠራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ።
ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። በበዓለ ጰራቅሊጦስ ዕለት በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እስከ ቁጥር 18። ቃሉም እንዲህ ይላል። ልጆች ሆይ ኀጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኀጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኀጢአታችን ማስተስሪያ ነው፣ ለኀጢአትም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኀጢአት እንጂ። ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቀዋለን። አውቄአለሁ የሚል ትእዛዙንም የማይጠብቅ ውሸተኛ ነው፣ እርሱም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደ ተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ወንድሞች ሆይ ከመጀመሪያ የነበራችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለም። አሮጌቱ ትእዛዝ የሰማችኋት ቃል ናት። ዳግመኛ አዲስ ትእዛዝ እጽፍላችኋለሁ። ይህም ነገር በእርሱ በእናንተም እውነት ነው። ጨለማው ያልፋልና እውነተኛም ብርሃን አሁን ይበራል። በብርሃን አለው የሚል ወንድሙን የሚጠላ እስከ አሁን በጨለማ አለ። ወንድሙንም የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትን አያውቅም፣ ጨለማው ዓይኖቹን አሳውሮታልና። ልጆች ሆይ ኀጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ እጽፍላችኋለሁ። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። በበዓለ ጰራቅሊጦስ ዕለት በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ ቁጥር 14። ቃሉም እንዲህ ይላል። በዓለ ሐምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው።
መንፈስም ይናገሩ ዘንድ እንደ ሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይም በታች ካሉ ሕዝቡ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጳርጤና የሜድ የኢላሜጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጰቆድያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በዚያም በኩል ባሉ በሊቢያም ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻቸው ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ምን ይሆናሉ። ሌሎቹ ግን አፌዙባቸው፣ ጉሽ የወይን ጠጅ ጠግበዋል አሉ። በበዓለ ጰራቅሊጦስ ዕለት በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 14 ቁጥር 1 እስከ ቁጥር 22። ቃሉም እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንግዲህስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና። ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደሚሄድበትም ታውቃላችሁ፣ መንገዱም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም አለው፣ እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ካሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው፣ አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም። ነገር ግን በእኔ የሚናገር አብ እርሱ ሥራውን ይሠራል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ። ባይሆንስ ስለ ራሱ ስለ ሥራው እመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። አጽናኝ ማለት በግሪክ ቋንቋ ጰራቅሊጦስ ማለት ነው። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበሉት የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ወላጆች እንደሌላቸው ልጆች አልተዋችሁም። ወደ እናንተ እመጣለሁ፣ ገና ጥቂት ዘመን አለ። ከዚህም በኋላ ዓለም እያየኝ እናንተ ግን ታዩኛላችሁ። እኔ ሕይወት ነኝና እናንተ ደግሞ ሕያዋን ትሆናላችሁ።
እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያ ቀን ታውቃላችሁ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በግንቦት ወር የሚነበበውን የሊቀ ሰማዕቱ የቅዱስ ጊዮርጊስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ለምናምን ስለ ዓለም መድኃኒት ፈጣሪው ኢየሱስ ክርስቶስ ስም ብሎ ስለ ተጋደለ ስሙ የሚጣፍጥ ቅዱስ ጊዮርጊስ የሰማዕትነቱን ነገር መስማት ምንኛ ድንቅ ነው! ይህ የብእሴ እግዚአብሔር የተወደደ ገባሬ ተአምር ቅዱስ ጊዮርጊስ ገድሉም በወርሃ ግንቦት 23 ቀን የሚነበብ ነው። ከፍጹም ይቅር ባይ ቸር አምላኩ እግዚአብሔር ዘንድ የኢትዮጵያ ገበዝ ሆኖ የተሾመ ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ ጥፋትን የሚያርቅ ድል የምትነሳበት የኃይል ጋሻ ይሁን። እኔንና ሁላችንንም ሕዝበ ክርስቲያን የይቅርታ ጸጋኒ በተመላ ከፍ ያለ አማላጅነቱ ከተንኰለኛ ወጥመድና ምቀኝነት ከተመላበት ጠላት እጅ በየጊዜው ይሰውረን፣ አሜን። ኮከበ ክብር ገባሬ ተአምር በእግዚአብሔር ዘንድ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ አሜን ይሁንልኝ ይደረግልኝ ብሎ በጸለየ ጊዜ አየረ ሰማዩ በልዑላን ቅዱሳን መላእክት ተመላች። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በኪሩቤል ላይ ተቀምጦ ሱራፌል ከበውት ወደ እርሱ መጥቶ በክብር ተገለጠለት። ርዕሳነ አበውና ቅዱሳን ነቢያት ሁሉ በየወገናቸው፣ ቅዱሳን ሐዋርያት ሁሉ፣ ሰማዕታት፣ ጻድቃን ሁሉ፣ ማኅበረ መላእክትም ሁሉ በየወገናቸው ምስጋና የባሕሪ የሆነ ፈጣሪያቸውን እያመሰገኑ መጡ። ንዑድ ክቡር ሊቀ ሰማዕታት የተወደደ ቅዱስ ጊዮርጊስን የያዙት ጭፍሮች ግን ሁላቸውም እንደ ሬሳ ሁነው ተኝተው ነበር። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስም ለንዑድ ክቡር ሊቀ ሰማዕታት የተወደደ ቅዱስ ጊዮርጊስ የእኔ አገልጋይ የምወድ መላእክትም የሚወድ ጊዮርጊስ ሆይ ሰላም ላንተ ይሁን። ስለ መንግሥተ ሰማይ ተጋድለሃልና ወዳጄ ጊዮርጊስ ሆይ አንተ ብፁዕ ነህ። የማይጠፋውን የማይበላሸውን አክሊል እነሆ በዚህች ሰዓት በራስ ላይ አቀዳጅ ዘንድ በአባቴ እጅ የከበሩ 7 አክሊላትን አዘጋጅቼልሃለሁ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህ። እነሆ አንተን በሰማይ በላዩ ያስቀምጡ ዘንድ ከጽሩይ ወርቅና ዋጋ ከማይገኝላቸው ከዕንቁ ባሕሪ ድንጋዮች ይልቅ በፍጹም ጌጥ ያጌጠ ከፍተኛ ዙፋን ከባሕሪ ሕይወት ከመንፈስ ቅዱስ ትቀበላለ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህና እነሆ የሰማያዊትን ማኅደር ዕንቁ በር እንዲሁ ከፈትሁልህ። ከልካይ ሳይኖርብህ ስሉስ ቅዱስ ተብለን ወደምትመሰገን ወደ እኛ ትገባ ዘንድ ኃያሉ ወዳጄ ሆይ ንዑድ ክቡር ነህ። ቸር አባቴ ስምህን በመዝገበ መንፈስ ቅዱስ ጽፎታልና አምላከ ጊዮርጊስ እርዳኝ የሚለውን ሁሉ እኔ ፈጥኜ ሰማዋለሁ። ወዳጄ ጊዮርጊስ ሆይ በአላውያን ነገሥታት ፊት ስሜን አስታውቀሃልና ንዑድ ክቡር ነህ። እኔም ዳግመኛ ብርሃንን ተጎናጽፈህ በመላእክት ፊት እገለጥልሃለሁ። ወዳጄ ጊዮርጊስ ሆይ በእሊህ ዓመታት ከአንተ በቀር ከሰው ወገን ማን በስሜ አልመሰከረምና አንተ ብቻህን ጸንተህ ዓለምን ሁሉ በሚገዙ በሰባው ነገሥታት ፊት ቆምክ እንጂ።
ኤጲስቆጶሱም ቢሆኑ ቀሳውስትም ቢሆኑ ዲያቆናትም ቢሆኑ ሕዝባውያንም ቢሆኑ በዓለሙ ሁሉ ከአንተ ብቻ በቀር የተገኘ ስለ ስሜ የመሰከረ የለም። ወዳጄ ጊዮርጊስ ሆይ በማይታበል ቃሌ እምልልሃለሁ፣ ለአንተ የማልኩልህን መሐላ አጸናለሁና። በሰማያትም በመንፈሳዊ ጻዕዳ ፈረስ ተቀምጠህ በአንድነት በሦስትነት ለምነህ ለእኛ ስሉስ ቅዱስ እንዲሁ ትሰግድ ዘንድ ከወዳጆች ጋር በመጣህ ጊዜ ጻድቃን ሁሉ ይመለከቱሃል። ጊዮርጊስ ሆይ አንተ ወዳጅ እንደሆንህ አውቀው ቸር አባቴ እንዳዘዘ ሁሉም ይሰግዱልሃል። ወዳጅ ሆይ እነሆ በዓለም ሁሉ ለሚጸልዩ የደህንነት ወደብ ሆንህ። እንዲሁም ስምህን በስም ያከበርሁልህ። ከሥጋ ቁራጭ ከልብስ ቅዳጅ ለማግኘት የታደለውን ስለ ስሜ በተቀበልከው የተጋድሎ መከራንም የታመነውን ሰው ከመከራው ሁሉ አድነዋለሁ ብዬ በራሴ ማልሁልህ። ወንድም ሴትም ቢሆን ቢታመሙ በመከራ ቢወድቁ ወደ ፍርድም ቢወጡ በጦር ሜዳም ወይም በወይኒ ቤት ቢሆኑ በባህር በወራጅ ወንዝም ቢሆኑ በመንገድም ቢሆን በሽፍቶች እጅም ቢወድቁ አውሬም ቢያገኛቸው እሳት አደጋም ቢደርስባቸው ወይንም ክፉ አሟሟት ቢያጋጥማቸው ወይንም በችግር ላይ ሆነው እጅግ ተስፋ ቢቆርጡ ይልቁንም የሰው ልጆች በሚያዙበት ጽኑ መከራ ቢወድቁ በስምህ ተማጽነው 3 ጊዜ አምላከ ጊዮርጊስ ሆይ እርዳን፣ አምላከ ጊዮርጊስ ሆይ እርዳን፣ አምላከ ጊዮርጊስ ሆይ እርዳን እያሉ ወደ እኔ ቢጮኹ ያን ጊዜ ፈጥኜ ራራላቸዋለሁ። ፈጥኜም ማድናቸው ዘንድ ለጸሎታቸው መልስ እሰጣለሁ። ከልባቸውም የለመኑትን ሁሉ እፈጽምላቸዋለሁ፣ በመከራቸውም እታደጋቸዋለሁ። ስለ ስሜ የተቀበልከውን መከራ ያገኘህን ድካም የሚናገር ይህ መጽሐፈ ገድልህን የሚጽፈውን ሁሉ ስሙን በሕይወት መጽሐፍ እጽፋለሁ፣ ኃጢአቱንም ማስተሰርያለሁ። በመንግሥተ ሰማያትም ያንተ ልጅ አደርገዋለሁ። ለዘላለምም ከአንተ ጋር በአንድነት አደርገዋለሁ። ለዘላለምም አልጥለውም። በስምህ የተማጠነውን በሃይማኖት ወንዶችም ቢሆኑ ሴቶችም ልጆችም ስምህን የጠራውን እኔ ባርከዋለሁ። እስከ ዘላለም ድረስ ከእርሱ ጋር እኖራለሁ፣ ልቡንም ደስ አሰኘዋለሁ። ስምህ በተጠራችበት ቤተ ክርስቲያንም ማኅበረ መላእክት እንዲያገለግሉ አደርጋለሁ። ለቤተ ክርስቲያንም ዕጣን፣ መብራት፣ ስንዴ ወይንም የሚሰጥ በስምህ ለተራበ የሚያበላ ለተጠማ የሚያጠጣ የከበረችውን የዝክረ በዓልህን ቀን የሚያከብረውን እኔ በዚህ ዓለም እረዳዋለሁ። በሚመጣውም ዓለም ከአንተ ጋር በመንግሥቴ ደስ አሰኘዋለሁ። በስምህ የተራቆተ የሚያለብስ እኔ የክብር ልብስ አለብሰዋለሁ። ለቤተ ክርስቲያንህ በስምህ መብራት የሚያበራውን ዕጣን የሰጠውን መላእክትም እንዲያበሩለት አደርጋለሁ። ወደ እኔም ደስ ብሎት ይመጣል። በስምህ እንግዳ የሚቀበለውን እኔ ኃጢአቱን አስተሰርይለታለሁ፣ ለዘላለም በመንግሥቴ እቀበለዋለሁ። በስምህ ምጽዋት የመጸወተውን እኔ ከቅዱሳን ጋር እቆጥረዋለሁ። ከዚህ ዓለም ሀብትም ምንም እንዳያጣ የማደርግ እኔ ፈጣሪህ እግዚአብሔር ነኝ። ከአንደበቴ የወጣውን እፈጽማለሁ እንጂ አልለወጥም። ወዳጄ ጊዮርጊስ ሆይ ሴቶች ከወለዷቸው ሁሉ ዮሐንስ መጥምቅን የሚበልጠው አልተነሳም ያልሁትን እንደፈጸምኩ ሁሉ ከአንተ በፊት ሰማዕት ከሆኑት ካንተም በኋላ ከሚነሱት ከሰማዕታት ማኅበር ሁሉ አንተን የሚበልጥ የለም ብዬ እንዲሁም እንደሌለ በራሴ ማልሁልህ። ወዳጄ ሆይ ወደ እኔ ታርግ ዘንድ ሰማዕትነትን ፈጽም። ለእኔና ቸሩ አባቴ ለመንፈስ ቅዱስም ንጹሕ ቁርባን አድርጌ አከብረሃለሁ።
ሰማያውያን መላእክትም አንተን ለመቀበል ይጠባበቃሉና ከአንተ ጋር ደስ ይላቸዋል። ሥጋህንም በዚያ ከተሰበሰቡት ማንም እንዳይነካ እንዲሁም እንዳይችል አገልጋዮችህ መጥተው እስኪወስዱት ድረስ የምድር ንውጽ ውስጥ አደርጋለሁ። እነሆ እናትህን ሁለቱን እህቶችህን አጭተውልህ የነበረችውን እጮኛህን ከዚህ ዓለም ሞትህን እንዳይሰሙ ከአንተ በፊት ወደ መንግሥተ ሰማያት ላወጣቸው ቃል ኪዳን አድርጌአለሁ። ነገር ግን በሰማያት እርሱን ከሰጠህ ከአባትህ ጋር በመንግሥተ ሰማያት በታላቅ ክብር ያዩሃል። እነሆ እሊህን አላውያን 70 ነገሥታት ስለ ጸሎትህ አጠፋቸዋለሁ። ደምህ በምድር ላይ ከፈሰሰበት ጊዜ ጀምሮ አምልኮ ጣዖት ይቋረጣል። ስሜም በዓለም ሁሉ ይመሰገናል። እኔም ወገንህ በሀገርህ ቤተ ክርስቲያን እንዲሠራልህ አደርጋለሁ። ሥጋህም በውስጧ በክብር እንዲኖር አደርጋለሁ። ከዚህም በኋላ ዲያብሎስ በቤተ ክርስቲያን ላይ ስደት ያስነሳል። ከሰማዕታትም የብዙዎችን ደም በዓለም ሁሉ ለ40 ዘመን ያፈሳል። በቤተ ክርስቲያንህም ስለማደርገው ታምራት ያ መናፍቅ ንጉሥ ዱዲያኖስ ቤተ ክርስቲያንህን ለማፍረስ ይፈታተናል። ይህንንም ይፈጽም ዘንድ ብዙ ሰራዊት ይልካል። በእጅግ ክፉ ሞትም እንድትቀስፈው አደርጋለሁ። እሊህ ከሃዲያን 70 ነገሥታት በእኔ ኃይል እንዳጠፋቸው ስደትም እንደተቋረጠ ደግሞ እርሱን ታጠፋዋለ ቸር አባቴ እንዳዘዘም ስለ እርሱ ፈንታ ሌላ ይነግሣል። ታላቅ ከፍ ያለች አማረች የከበረች ቤተ ክርስቲያንም ይሠራልሃል። አብያተ ክርስቲያናትንም ያከብራል። ሰዎች ሁሉ በምልአ ዓለም እኔ አምላክህን በግልጥ ያመልኩኛል። እኔም እነርሱን በዓለም ሁሉ ቤተ ክርስቲያን እንዲሠራ አደርጋለሁ። ስምህም በዓለም ዙሪያ ሁሉ ይታወቃል። ስምህንም እየጠሩ ያመሰግኑሃል። ሥጋህ ባለበት ሁሉ እጅግ ድንቅ ድንቅ ታምራትን እንዲያደርግ አደርጋለሁ። ሰዎች ሁሉ ለቤተ ክርስቲያን እጅ መንሻ ያቀርባሉ። ይልቁንም ባንተ ዝክረ በዓል ቀን ይህችውም ሰማዕትነትን የፈጸምክባት ቀን ነች። አይሁድም የኤሳው ልጆች የፋርስ ሰዎች ሳይቀሩ ወደ ቤተ ክርስቲያንህ እንዲመጡ የከበረ እጅ መንሻ እንዲያቀርቡ አደርጋቸዋለሁ። በዚህችም ዕለት በሁሉ ዓለም ያለውን ስንዴ እንዲሁ ባርካለሁ። የድል አክሊልን በተቀበልክባት ዕለት የምድርን ፍሬ ባርካለሁ። በቤተ ክርስቲያንህም የሚቀደስበት ቀን ለምድር ፍሬያት መጀመሪያ ይሆናል። ይኸውም ወርሃ ኅዳር 7 ቀን ነው። ወዳጄ ጊዮርጊስ ሆይ ለዘላለም ሰማይ በሰማይ በምድርም የከበረ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን ቃል ኪዳን ለቅዱስ ማር ጊዮርጊስ ሊቀ ሰማዕታት ኃያል መስተጋድል ከሰጠው በኋላ ኃይሉን ደስታውን አሳደረበት። ንዑድ ክቡር ኃያል መስተጋድል ሊቀ ሰማዕታት ቅዱስ ማር ጊዮርጊስ እጅግ ደስ ብሎት ጌታ ኢየሱስ ክርስቶስ ሆይ የማይገባኝን እጅግ አከብረኸኛልና አመሰግንሃለሁ አለ። ከዚህ በኋላም ጌታችን የተመሰገነ ሊቀ ሰማዕታት ቅዱስ ጊዮርጊስን ባርኮት ከእርሱ ተሰወረ። ቅዱስ ማር ጊዮርጊስም ወታደሮችን ቀስቅሶ ወንድሞቼ ኑ የታዘዛችሁ ሁሉ ፈጽሙ አላቸው። ፊቱንም ወደ ምስራቅ መልሶ በአብ በወልድ በመንፈስ ቅዱስ ስም ብሎ በመስቀል ምልክት አማትቦ አንገቱን አቀረበ። ያን ጊዜ የሊቀ ሰማዕታት ቅዱስ ጊዮርጊስን የከበረች ራሱን ቆረጡት። ደምና ውሃ ወተትም ፈሰሰ። ጌታም ደሙን በብርሃን ልብስ እንዲቀበለው ሊቀ ሰማዕታት ቅዱስ ሚካኤልን አዘዘለት። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ
የኃያሉ ሊቀ ሰማዕታት የቅዱስ ጊዮርጊስን ነፍስ በእጁ ተቀብሎ ሳማት። በሰማያዊ ልብስም አጎናጽፎ ከእርሱ ጋር ወደ ሰማይ አሳረጋት። ያን ጊዜ ሰማይ ሁለንተናው ቅዱሳን መላእክትን ተመላ። ቅዱሳን ሁሉ በየወገናቸው ያመሰግኑ ነበር። ብርሃናዊ ልብስን አልብሶ በዕንቁ ባሕሪ ያጌጡ ከጽሩይ ወርቅ ወደ ተሠሩ መከራ በተቀበላቸው 7 ዓመታት ልክ ከዕፀ ሕይወት አበቦች የተሠሩ አክሊላት ያሉበትን ዘውድ አቀዳጃቸው። ከማኅበሩ በኩር ጋራ የወዳጁ መስተጋድል ቅዱስ ጊዮርጊስን ስም ለዘለዓለም ስሙን ጻፈው። ሰማያውያን መላእክትና ቅዱሳን ሁሉ በየወገናቸው በመንበሩ ላይ እንዲቀመጡ በኢየሩሳሌም ሰማያዊት በዓል እንዲያደርጉለት አዘዛቸው። ቅድስት በረከቱ ከእኛ ጋር ትሁን ለዘላለም አሜን። ከዚህ በኋላ ከመብረቁ ከነጎድጓዱና ከንውጽውጽታውም ጽናት ከዝናሙም ብዛት የተነሳ በምድር ላይ ትልቅ ድንጋጼ ሆነ። ምድርም 3 ጊዜ ተናወጸች። በዚያም ቆመው የነበሩ ሰዎች ሁሉ ወደ ከተማ ሸሹ። ጭፍሮችም ይህንን ባዩ ጊዜ በሊቀ ሰማዕታት ቅዱስ ጊዮርጊስ አምላክ አመኑ። ነፍሱም ወደ ሰማይ ባረገች ጊዜ በእግዚአብሔር ፊት ሰገደች። ጌታችንና መድኃኒታችን ኢየሱስ ክርስቶስም እንዲሁ የምታምን ነፍስ ከሥጋዋ በተለየች ጊዜ አስቀድሞ ለስሉስ ቅዱስ የአምልኮ ስግደት እንዲሁ ትሰግዳለች። ወደ ወዳጀ ጊዮርጊስ ወስደዋት የአክብሮ ስግደት ለእርሱ እጅ ትንሳ ብሎ አዘዘ። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁንና የተወደደ የኃያልና መስተጋድል ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስ ሰማዕትነቱ በዚህ ሁኔታ በወርሃ ሚያዝያ 23 ቀን በዕለተ ዓርብ በ9 ሰዓት ተፈጸመ። ኃያል መስተጋድል ልዳን በትምህርቱ ያበራ ኮከብ ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስ የእርሱ ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለም አሜን። ጸሎቱና በረከቱ ለዘላለም በእውነት ከሁላችን ሕዝበ ክርስቲያን ጋር ይሁንና ኃያልና መስተጋድል ገባሬ መንክራት ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገው ታምር ነው። በዚያች ብባ በምትባል ሀገር ሊቀ ሰማዕታት ቅዱስ ጊዮርጊስን የሚወድና የሚያከብር ስታዳር የሚባል አንድ አማኒ ሰው ነበር። በየዓመቱ በልዳ ሀገር የቅዳሴ ቤቱንና የሰማዕተ ኢየሱስ ክርስቶስ ሆኖ አንገቱን ለሰይፍ የሰጠውን የቅዱስ ጊዮርጊስን በዓል ያከብራል። ስለዚህም የሰቡ ፍሪዳዎችን፣ ብዙ በጎችን፣ ማርና ዳግመኛም የምግብ አይነቶችንና ጧፎችን ለበዓልም የሚያስፈልጉትን ሁሉ እያዘጋጀ ያቀርባል። እርሱ በሥራው ሁሉ በሊቀ ሰማዕታት ቅዱስ ጊዮርጊስ ይታመናልና። ስለዚህ ተግባሩ ጓደኞቹ አረማውያን ቀኑበት። በዚያች ሀገር ላይ ቤተ ክርስቲያን አጥብቆ የሚጠላ አንድ ሀገረ ገዥ ነበር። ጓደኞቹም በዚያ ሄደው የሊቀ ሰማዕታት የቅዱስ ጊዮርጊስን በዓል በዚያ እንዳያደርግ ከሰሱት። ሀገረ ገዥውም ለአረማውያን የሰማዕታትን በዓል ማክበር ተገቢ አይደለም ሲል ያዘዘው የቅዱስ ጊዮርጊስ በዓል ከመድረሱ በፊት 3 ቀን ነበር። በዚያን ጊዜ ፈጽሞ በመቆጣት ደብዳቤ ጽፎ አትሞ እንካ ይህን መልእክት ደብዳቤ ይዘ ትርጓሜው አሸናፊ የሚባል አልቅሂራ ለእርሱ ሂደ በውስጧ ትርጓሜው የቤተ ክርስቲያን አዛዥ የሚል በንጉሡ የእስክታድር አድራሻ የተዘጋጀም ነበር ብለ እርሱ ወዳዘዘው ቦታ እንጂ መልእክቱ ሳይደርስ ወደ ሌላ ቦታ እንዳይሄድ ተከትለው ይጠብቁት ዘንድ ከእርሱ ጋር አብረው የሚሄዱ ሰዎች ትእዛዙን ተቀብለው ወጡ። ከከተማ ውጭ በደረሱ ጊዜ በአንድ የዘንባባ ዛፍ አጠገብ ሆኖ ቅዱስ ጊዮርጊስ ሆይ ስለ ባህል መታጎል ተመለከትክ እያለ ጸለየ። በዚህችም በዓል ዕለት ኃያሉ ሰማዕት ቅዱስ ጊዮርጊስ
በነጭ ፈረስ ተቀምጦ ተገለጸለትና አይዞህ አትፍራ ብሎ እጁን ይዞ ከእርሱ ጋር በፈረሱ ላይ አስቀመጠው። እንደ ዓይን ጥቅሻ ከእልቅሃራ ሀገር አደረሰው። ከስተዳር ቤት ደጃፍ ካወረደው በኋላ ሂድ ግባና ወደ እርሱ የተላከበትን ደብዳቤ አድርስ፣ እርሱም መልሱን ጽፎ ይሰጠሃል። እኔ እስክመጣ ድረስ እዚያ ቆሜ እጠብቅሃለሁና ፈጥነህ ወደ እኔ ተመለስ አለው። ያም ሰው ወደ ቤቱ ገብቶ መልእክቱን ደብዳቤውን እንዲሁ ለቤተሰቡ ሰጠ። እነርሱም ወደ ጌታቸው ባቀረቡት ጊዜ በደስታ ተቀብለው የመልሱን ደብዳቤ ጽፎ ሰጠ፣ እንዲሁ ተመለሰ። ፈጥኖም ወጥቶ ሊቀ ሰማዕታት ቅዱስ ጊዮርጊስን በነጭ ፈረስ ላይ እንደተቀመጠ በበራፍ ላይ አገኘው። በዚያች ሰዓት በነጭ ፈረሱ ላይ ከእርሱ ጋር አስቀምጦ ወደ ሀገሩ ወስዶ ቀድሞ ከእነርሱ ጠባቂዎች ተለይቶ ካገኘው ከዘንባባ አጠገብ አውርዶ ወደ ቤት ሂድ፣ እንደ ልማድ ዝክረ በዓሌን አድርግ አለው። ያም ሰው በፍጹም ደስታ ወደ ቤቱ ሄዶ ለበዓሉ ዝግጅት የሚያስፈልገውን ሁሉ ኤጲስቆጶሱ ከቀድሞ ይልቅ አስበልጦ ሰጠው። አስቀድሞ የከሰሱት እሊያ አረማውያንም ወደ ክፉ መኮንን ፈጥነው ሄደው እነሆ የአንተ የላከው ሰው በአንተ ላይ ተዘባበተብህ፣ ሂድ ወደ ተባለበት ሳይሄድ ቀርቶ የተወደደ ቅዱስ ጊዮርጊስን በዓል ለማክበር ይዘጋጃልና አሉት። መኮንኑም ተቆጥቶ ጠርቶ እንዴት አበልከኝ አለው። ሰውየውም ሄጄ የመልእክቱን ደብዳቤ ወደ ላከኝ አድርሻለሁ፣ እነሆ የመልእክቱንም የመልስ ጽሑፍ ይዤ መጥቻለሁ ብሎ የጽሑፉን ደብዳቤ ሰጠው። ተቀብሎ ካነበበውም በኋላ ልክ እርሱ ጽፎ በላከበት ዕለት እንደ ተጻፈው ሆኖ አገኘው። እጅግ አድንቆ ይህ መንገድ እጅግ ሩቅ ነበረ፣ 3 ቀን የሚያስኬድ ነውና ይህ ሰውዬ በአንድ ጊዜ እንዴት ደርሶ ሊመለስ ቻለ ብሎ ይህ ክፉ መኮንን ታላቅ ፍርሃትንም አደረበት። ኤጲስቆጶሱንም ጠርቶ በየዓመቱ ሁል ጊዜ ለጊዮርጊስ ዝክር የሚያስፈልገውን ሁሉ አሟልቶ ለቤተ ክርስቲያኑ ሰጠ። የሀገሩ ሰዎች ግን ይህንን በሰሙ ጊዜ ፍርሃት መላባቸው። የሊቀ ሰማዕታት የቅዱስ ጊዮርጊስ ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በግንቦት 23 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 23 በዚች ቀን ሐዋርያው ቅዱስ ዮልዮስ አረፈ። የዚህም ቅዱስ ትውልድ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው። የክብር ባለቤት ጌታችን ኢየሱስ ክርስቶስም መረጠው። ከ72 አርድእትም ተቆጠረ። የመንፈስ ቅዱስንም ሀብት ከሐዋርያት ጋር ተቀበለ። ከእነርሱም ጋር ታላቅ መከራ ደርሶበታል። ከዚህም በኋላ ሐዋርያት በአንብሮተ እድ ኤጲስቆጶስነት ሾመው ከእንድራኒቆስ ጋር በሀገሮች ውስጥ እንዲሰብክ ላኩት። እንድራኒቆስም ባለፈው ዕለት እንዲሁ ባረፈ ጊዜ ይህ ቅዱስ ዮልዮስ ገንዞ ቀበረው። ከዚህም በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱ ዛሬ አረፈ። እነሆ የከበረ ሐዋርያ ጳውሎስም እሊህን ሐዋርያት በሮሜ ክታቡ እንድራኒቆስንና ዮልዮስን ሰላም በሏቸው ሲል አስታውሷቸዋል። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ሰማዕታት የሆኑ የአንስያ ከ12ቱ አርድእት የአንዱ አፍሮዲጡ የዮልዮዋና የቀሲስ ታዎድራ የጳጳስ ታድሮስ የዮልዮስን የእናቱ የእስክንድሪያ የሆኑ ደግሞም የኤስድሮስ ሚስትና የ2 ወር ልጇ እኔ ከእናቴ ጋር ክርስቲያን ነኝ ብሎ የተናገረውና ዲዮቅልጥያኖስ የገደላቸው ለእነርሱ ማኅበር መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ ቅዱሳን ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን።
አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም የሚያስተሰርይልን ዘንድ ለዘላለሙ አሜን።